ዝታውን ግንባሩን ብለውት ነው ደሙን አፍሰውታል እኮ ከለከሉኝ ስሙን እንዳልጠራ ብሎ የዘመረው እኛ ጋር ከመጣ ጴንጤ ከሆነ በኋላ አይደለም፣ ወደ ጌታ ከመጣ በኋላ አይደለም፣ እዛው ሆኖ ነው። ትዝታው የተባረረው በሴት ነው። ከገዳም ልጅቱን አምጥተው አስረግዘዋት ኮፒ ነው የተወለደዋል። ለዩቲዩብ ቤቱ ገፊ ነው። ማርያም ቤዛ አይደለችም፣ ኢየሱስ ነው ቤዛ። የጌታ ስም ሲጠራ ተቃዋሚ እንዲሆን አደራጅተውታል። የትኛው ኦርቶዶክስ ነው በኢየሱስ ስም ሲል የሰማው? መረጃ ጣ ምንድነው የምታወራው? በኢየሱስ ስም ማለት በአምላኬ ስም ማለት ነው ብለህ ያልክበት መጽሐፍ ቅዱስ ምን ላይ ክፍል አግኝተው? አምላኬ ስለሆነ እኔ ማመልከው እሱን ብቻ ስለሆነ ሁለቱም ኦርቶዶክሶች ናቸው። ታውቃቸዋለህ ብዬ አስባለሁ። ፍቅረ ማርያም፣ ይኸኛው ደግሞ ሰብህ ወለ እግዚአብሔር ብሎ ይላል። ሁለቱም ኦርቶዶክሳውያን ናቸው። የኦርቶዶክሳውያን ፔጅ ነው ስማው። ስለማመልከው አምላክ ስለሆነ አንዳንዴ ሳታውቀው የፕሮቴስታንቶች ደግሞ ጫና ላይ ተሳፍሮብሃል። በኢየሱስ ስም አልከ። ምን በኢየሱስ ስም ምን ተፈጠረ እዚህ ውስጥ? አንተም ኦርቶዶክስ እኔም ኦርቶዶክስ ነን አይደለ? ስለዚህ በኢየሱስ ስም አልክ። ምን ማለት ነው? በኢየሱስ ስም ስትባል መልስ የለህም። የትኛው ኦርቶዶክስ ነው በኢየሱስ ስም ሲል የሰማው? መረጃ ጣ ስሙ ከስሞች ሁሉ በላይ እንደሆነ ከፍት ምን ትላለህ? ሮያልዬ ኦርቶዶክስ ቤት ነው እንግዲህ። ይሄ ኦርቶዶክሳውያን ናቸው። ይኸውልህ እነዚህን እኮ ነው ያልኩህ። አሁን እነዚህ ምን ትላቸዋል? ኢየሱስ ክርስቶስ እንዴት የትኛው ኦርቶዶክስ ነው በኢየሱስ ስም የሚለው? ምን አይነት እንስሳነት ነው እንዲህ? አንተ ኢየሱስ ክርስቶስን በቅዳሴዋ ስለ ኢየሱስ ወንጌል የምታነብነች የምንላት ቤተክርስቲያን እንዴት ስለ ኢየሱስ እንደዚህ ኦርቶዶክስ ይላል ምናምን ብሎ ሲል ይኸውልህ እነዚህ እኮ ነገርኩህ። ትምህርትም የላቸው ኖርማሊ ደግሞ አያውቁትም። ይሄኛውንስ ምን ትላለህ? ኢየሱስ ጌታ ነው አንልም እኮ እኛ በየመድረኩ። ለምንድን ነው ማንለው? ኢየሱስ ጌታ ነው አትበል ብለን እንዲሁም እንቃወማቸዋለን። ኢየሱስ እኮ ግን ጌታ ነው፣ የምራቸውን ነው። ለምንድን ነው የምንቃወማቸው? ዋት ልብ በሉ። መምህር ኤፍሬም ምን አለ? የጉባኤ ቤት መምህር ናቸው። ምን አሉ? ጉባኤ ዘርግተው የሚያስተምሩ መምህር ናቸው። ልብ በሉ። መምህር ካገኙት ሀሳቡን ብዙም በደንብ አድርጎ ገልጾታል። ትንሽ የማይጠቅም ሰው የማይጠቅም ግሩፕ የዓለም ብርሃን ብሎ ሲጠራበት ስለሰማን ማለት ነው። ሌላም በጣም ብዙ መጥቀስ ይችላሉ። ኢየሱስ ጌታ ነው አንልም እኮ እኛ በየመድረኩ። ለምንድን ነው ማንለው? ኢየሱስ ጌታ ነው አትበል ብለን እንዲሁም እንቃወማቸዋለን። ኢየሱስ እኮ ግን ጌታ ነው፣ የምራቸውን ነው። ለምንድን ነው የምንቃወማቸው? ኦኬ መምህሩ አሁን ጥሩ ነገር አመኑ። አንደኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢየሱስ ጌታ ነው ብላ አትልም። ይሄ በጣም አሁን እኔ ብናገር አይ አንተ ትተህ ስለወጣችን ቤተክርስቲያን ቀድሞ ዲያቆን ስለነበር ካሁን ትተህ ጴንጤ ስለሆንክ ጠልተሃት ነው ተብዬ ልባል እችላለሁ። መርጌታው ግን እዛ ነው ያሉት። ኢየሱስ ጌታ ነው ተብሎ በቤተክርስቲያኒቱ ውስጥ አይሰበክም። ይኸው ያሉት የጉባኤ ቤት መምህር ናቸው። አይ ቲንክ የአዲስ ኪዳንና የምናምን ነገር የብሉይ ኪዳን የአዲስ ኪዳን መምህር ይመስሉኛል፣ የመጽሐፍት መምህር ይመስሉኛል። ሌላም ሊኖራቸው ይችላል። እንግዲህ ልብ በሉ። ኢየሱስ ጌታ ነው ብለህ ካልክ ቤቱ ብፁዕ አቡነ ገብርኤል እንዳሉት ገፊ ነው፣ ትገፋለህ። ኢየሱስ ያድናል፣ ኢየሱስ የዓለም ቤዛ ነው ተብሎ ሌሎቹን ሸፍነህ እሱ ላይ ብቻ ታርጌት አድርገህ የምትሰብክ ከሆነ እመኑኝ አልኳችሁ ወንድሞች እናቶች፣ አትሰነብቱም። ጀርባው ይጠና። ማን ሰው ከየት ነው የመጣው? ምንድን ነው ዓላማው? ከበስተጀርባው እነማን ናቸው የተሰለፉት? ምን ሰንቆ ነው? ምን ሸሽጎ ነው የሚባለው? እና ያሉትን ሰሙት። አንደኛ ኢየሱስ ጌታ ነው አንልም አሉ። አንድ መታመን። ሁለተኛ ኢየሱስ ጌታ ነው ብለው የሚሉትንም ደግሞ እንቃወማቸዋለን አሉ። ሁለት አለማለታቸው ሳያንስ የምንለውን እኛን የሚቃወሙናል፣ ይሰርቡናል የወንጌላውያን አማኞችን። ከዛስ እውነታቸውን እኮ ነው አሉ። ደግሞ ጴንጤዎቹ አላሉም እንጂ እኮ እውነታቸውን ነው አሉ። ምክንያቱም ኢየሱስ ጌታ ነው ብሎ የሚለውን የጌታን አምላክነትና ጌትነት ሳያፍር በባስ ስቴሽን፣ በመጠጥ ቤት፣ በሚበላበት ቤት፣ በሚጠጣበት ቤት፣ በመዝናኛ ስፍራዎች፣ በሐዘን ቦታ፣ በገበያ ላይ እንደዚህ አይነት አሁን እንደተባለው ሽልማቶች በሚሰጡበት በእንደዚህ ትልልቅ መድረኮች፣ በሲኒማ ቤት፣ በስቴዲየም ውስጥ፣ የትኛውን ቦታ በበጋ በክረምት፣ በቀን በማታ፣ በስፍራዎች ሁሉ ጌትነቱን እዚህ ፕላኔት ላይ አድምቀው በመናገር የማያፍሩ
በመናገር አንገት የማይደፋ አንድ ህዝብ አለ። እግዚአብሔር ከዓለም ርኩሰት ያዳነው ጴንጤ የሚባል ህዝብ ማለት ነው። የትኛውም ቦታ ላይ ስለ ኢየሱስ አናፍርም። ይሄ የተካፈሉ መንፈስ ነው። ይሄ የጠጣነው መንፈስ ነው። ከጌታ የተቀበልነው መንፈስ ነው። እሳቸው ግን ያሉትን ስሙ። ኢየሱስ ጌታ ነው አንልም እኮ እኛ በየመድረኩ። ለምንድን ነው ማንለው? ኢየሱስ ጌታ ነው አትበል ብለን እንዲሁም እንቃወማቸዋለን። ኢየሱስ እኮ ግን ጌታ ነው፣ የምራቸውን ነው። ለምንድን ነው የምንቃወማቸው? ራይት የጉባኤ ቤት መምህሩ መርጌታው የኔታ ተብለው የሚጠሩት የብሉይም የአዲስም መምህር ይመስሉኛል። ግምቴን ዝም ብዬ ነው የተናገርኩትኝ። ብሳሳት ይቅርታ አድርጉልኝ። ግን ምን አሉ? በመድረኮቻችን እኮ ኢየሱስ ጌታ ነው እኮ አንልም። ኦርቶዶክስ ግን የሚሉትንም ሰዎች እኮ ደግሞ እንቃወማቸዋለን። ግን እኮ እውነታቸውን ነው። ኢየሱስ ጌታ ነው አሉ እኮ። ይህንስ እንዴት ታየዋለህ ሮያልዬ? ነገር ያነሳዋልና ግን ያልኩት ነገር ነው እኮ ኤርሚያስ። ለመሰለህ እኛ ጌታን እንደማናቅ ለምን እኮ ይሆናል? ካወቃችሁት ሮያልዬ መርጌታ እንደሚሉት አንተም እንዳልከው ለምንድን ነው ኢየሱስ ጌታ ነው ተብሎ በየመድረኮቻችሁ የማይሰበከው የማይነገረው? አንድ ባይነገር እንኳን ኢየሱስ ጌታ ነው ተብሎ የሚባል ህዝብ ለምንድን የሚል ህዝብ ለምንድነው ከኢትዮጵያ ኦርቶዶክስ ቤተክርስቲያን እየተገፋ የሚወጣው? በነገራችን ላይ አሁን እኮ ተቀይሯል ቫይቡ። ድሮ ለምሳሌ እነዚህ ትልልቆች ምናምኖች እነዚህ ግዕዝ በጣም በብዛት ግዕዝ ነው የሚናገሩት ምናምን። አሁን ግን ወጣቱን እንዲገባው አድርገው ወጣቶች አስተማሪዎች ብዙ አሉ፣ ስለ ኢየሱስ ክርስቶስ በደንብ የሚሰብኩ ገብቶሃል። ስለዚህ ኢየሱስ ክርስቶስ ለምን እስከ ዛሬ ድረስ በመድረኮቿ ላይ ታዲያ ኢየሱስ ጌታ ነው ብላ ኦርቶዶክስ ማሰብከው ተሰብካለች። ግን ብዙዎቹ አንልም አሉ አናልም። እሳቸው አሁን ከኔም ካንተም ይልቅ ለቤተክርስቲያኒቱ የጉባኤ ቤት መምህር ናቸው። አሁን አየህ ትልልቆቹ ሁሉ እኮ ጭምር እየተናገሩ ነው። ኢየሱስ ጌታ ነው አንልም በየመድረኮቻችን እኮ አሉ። ይሄ እኮ እውነት እኮ ኖሮ ያል ቼክ አድርግ እስኪ ሂድና አሁን እንደው የመመለሻ ጊዜ ከሆነ ቼክ አድርግ። በእውነት አይባልም እኮ አይሉም። ይኸውልህ በነገራችን ላይ ኢቨን አሁን ለምሳሌ እፎይ ምናምን እነዚህ ከሙስሊሞች ጋር እንትን ይላል እና ኢየሱስ ጌታ እንደሆነ እስቲ አሳዩ ምናምን ይላሉ ሙስሊሞቹ ማለት ነው። እና እሱ ጠቅሶ ምናምን ነው የሚያስረዳቸው። እና ኢየሱስ ጌታ አምላክ እንደሆነ ኢቨን አምላክ እንደሆነ ጌታ እንደሆነ እኔ ለምሳሌ ራሱ አሁን ለምሳሌ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ምናምን 19 ላይ ያለው ራሱ ብዙ ጊዜ ጴንጤዎች ነው ሙስሊሞች ጋር ማነሳው ነገር አምላክ አይደለም በሚሉ ሰዓት ማለት ነው። እና ኖርማሊ እፎይ ሲያስተምር ይዤ ነው ማለት ነው። እና የኢየሱስ ጌታ መሆኑን አንተ እንግዲህ ከአንተ አላውቅም። አንተ ቅዳሴው ምናምን የምታውቅ ይመስለኛል። በቅዳሴ ላይ ራሱ ስለ ኢየሱስ ጌትነት አይደል እንዲህ የሚሰበከው? ግን በየመድረኮቻችን እኮ አሉ እንጂ እኮ እግዚእነ አምላክ ነው መድኃኒነ ኢየሱስ ክርስቶስ ብላት። አነጋገራችን ምናምን ይሆን እንዳው ለምሳሌ ክርስቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ ምናምን ስለምንል፣ ሌላው ደግሞ ኢየሱስን በነጠላ ጌታ ኢየሱስ ምናምን ስለሚል ይሆን ኢየሱስ ጌታ ነው ምናምን። እኛ ግን ጌታችን ግን እሺ እሱ እንደ ቅዳሴ በለ ህዝቡ ለምንድን ነው ቅድም አሁን እኮ አንተ ያልከው አንተና መምህር ኤፍሬም እኮ ያሉት ተመሳሳይ ስለሆነ ነው። ቅድም አንተ እንደውም ትንሽ በስጨት አልክ። ምን አልክ? ጥሩ ነው ይሄ ብስጭት። ምን አልክ? ልጄ ኢየሱስ ጌታ ነው ብላ ትላለች። እኛ ጋር ግን እኮ ለምንድን ነው ኢየሱስ ጌታ ነው ተብሎ ለጴንጤ ሰጠን እኛ እንደ ባይተዋር የምንሆነው? እሱ እኮ ጌታችን ነው ነው ያልከው። ይሄ ጥሩ ብስጭት ነው ማለት ጥሩ ማለት በኢየሱስ ስም በኢየሱስ ስም ምናምን ስትል ለጴንጤ ማን ነው ለጴንጤ የሰጠው? በእናት የትኛውም ቦታ ላይ ኢየሱስ ተብሎ ሲባል ጴንጤ ሁሉ ዞር ይላል። ስሙን ወደ ጠራው ሰውዬ ዞር ይላል። ሊረግመውና ሊሰድበው ድንጋይ ሊወረውርበት ሳይሆን ቀጥሎ ኢየሱስ ብሎ ካለ በኋላ ጌታ ነው ብሎ ካለ አሜን ብሎ ለማለት ማለት ነው። እስላም ነው ሰውየው፣ ቡድሃ ነው ሰውየው፣ ሃይማኖት አለው ሰውየው፣ ሃይማኖት የለውም ሰውየው፣ አክራሪ ነው ሰውየው፣ አማራ ነው ሰውየው፣ ኦሮሞ ነው ሰውየው ብለን በብሔር በቋንቋ በሃይማኖት አይደለም የምናየው። ሰውየው አምኖበትም ይሁን ሳያምንበትም ይሁን ኢየሱስ ጌታ ነው ብሎ ካለ የእያንዳንዳችን ጴንጤ አንገታችን ይዞራል ወደዛ ሰውዬ ጋር ልናየው ብቻ ሳይሆን
በቃ አንድ የምንወደው እኛ ቤት ውድ የሆነ እኛ ህይወት ውስጥ ውድ የሆነ ግን በነገራችን ላይ በምንም በማንም የማንደራደርበትን ስም ስለጠራ ልንረግመው ሳይሆን ልንባርከው እግዚአብሔር አምላክ ይባርክ ብለን ልንለው ለተናገረው ለጠራው ስም ምላሽ ለመስጠት ጌታዬ ነው አዳኜ ነው እሱማ ከአምድ ከትቢያ ያነሳኝ ነው ብለን ለማለት ፊታችን ወደዛ እናዞርና አሜን እንለዋለን። እግዚአብሔር አምላክ ይባርክ ብለን ባርከኑ ነው የምንሄደው። ለምን የምናፍርበት አይደለም። ዝርግፍ ጌጣችን ነው። የዘላለም ሽልማታችን ነው። ከአብ ዘንድ ለዘላለም የተሰጠ ስጦታችን ነው። ነፍሱን እስከ መስጠት ድረስ በመስቀል ላይ የወደደን ጌታ ስለሆነ እኛ ቤት መጨቃጨቂያ አይደለም። እኛ ቤት ብዬ ስል በጴንጤው ቤት መጨቃጨቂያ አይደለም። በግልም ደረጃና ከወንድሞቼ ጋር መጨቃጨቂያ መነታረኪያ አይደለም። ሁላችንን እዚህ የሰበሰበን የከተመን በመንግስት ውስጥ ይሄ ቅዱስ ስም ነው። ሁላችንን ከነገድ ከቋንቋ ከህዝብ ሁሉ ዋጅቶ ለአባቱ ካህናትና መንግስት እንድንሆን በፈሰሰው በቅዱስ ደሙ የተቤዠን ከርኩሰታችን ከኃጢአታችን ያጠበን የዘላለምን ርስት ተካፋይ እንድንሆን ወደ ራሱ ወደ ፍቅሩ ልጅ መንግስት ያፈለሰን የዳንበት ቅዱስ ኃያል ገናና የሆነ ስም ነው ኢየሱስ። በማንም ላይ ፊታችን አይጠቁርም። ይቅርታ አቋረጥኩ። በኦርቶዶክስ ቤት እንደዚህ ይጠላል። ኦርቶዶክስ ቤት ኢየሱስ ክርስቶስ ማለት ሊያስነቅፍ ይችላል የሚል አንዳንድ እውቀት የሌላቸው እንደዚህ ቅድም እንዳሰማኝ አይነት ሊሆን ይችላል እንጂ አሁን ለምሳሌ እኔ ማረሰው የዛሬ ስንት ዓመት ነው ረስቼዋለሁ፣ 10 ምናምን ዓመት 20 ዓመት ሊሆን ይችላል። አንድ ጓደኛዬ ነበር አብረን ዓለም ላይ በጣም ብዙ ነገር መናሳልፍ እና ኤፍሬም ይባላል ጓደኛዬ። አሁን እየሰማኝ ከሆነ ራሱ ደስ ይለኛል ቢሰማኝ። ጴንጤ ሆነ እና ጴንጤ ሆኖ አንተ እኛም በስብከት ገደለን በቃ ቁጭ ብሎ ምናምን ኢየሱስ ጌታ ነው ምናምን እንደዚህ ምናምን አረ እንደዚህ ምናምን እንደዚህ ነው የመዳን ቀን ዛሬ ነው ንስሐ ገቡ ምናምን ይለናል። እና ከዛ እንደዚህ በለመደው በእኛ ማረሰው በኒን መስጊድ የሚባለውን ታውቀው ከሆነ ወደ ሶማሌ ተራ ማለት ነው። አሁን በኒን መስጊድ ኢየሱስ ጌታ ነው እያለ ገባ። ኢየሱስ ጌታ ነው እያለ ገባ። ከዛ አንተ የሰው ልጅ ካልሲውን ሊያወልቅ ሲቀጠቀጥ ካልሲውን ሊወለቀው እሱን ነው ያዩት። ካልሲውን አውልቀው ቀጠቀጡት። ካልሲውን አውልቀው ቀጥቀጥ አድርገውት መጣ እና የዛን ጊዜ አረሰውም። ለምን ይመስላል የቀጠቀጡት? ኢየሱስ ስሙ ስለማይወዱት እኮ ነው። ኢየሱስን ስለሚጠሉት ነው እንደዚህ ያደረጉት ነው የምልህ። ስለዚህ እኔ ያሁን ያነሳው ላይ መሰለህ እኛ ሙስሊሞቹ ናቸው። ለምንድን ነው ታዲያ ኦርቶዶክስ ቤተክርስቲያን ውስጥ እኮ ከዚሁ እኮ ያልተናነሰ ስሙን ስለጠሩት አይደል እንዴ እነ ትዝታውን እነ በጋሻውን ቅጥቅጥ ያደርጓቸው ደማቸውን ያፈሰሱት? እሱን አላውቅም። አሁን እኔ መረጃ አለኝ። ተዚህም ሲናገር ነበር። እኔ ራሱ አዲስ አበባ በነበርኩበት ሰዓት ላይ ተክለ ሃይማኖት የተነሳውን ረብሻ ቃለው፣ ቅድስተ ማርያም ቤተክርስቲያን የተነሳውን ረብሻ ቃለው። ትዝታውን ግንባሩን ብለውት ነው ደሙን አፍስሰውታል እኮ ሊገሏቸው ሲሉ ነው ያመለጡት። በሰዎች ያስመለጧቸው ወጠብሻ የሰንበት ተማሪ ቀጥረው ማለት ነው። በባለፈውም እኔና ሜሎስ ትዜ የገባን ጊዜ ላይ ድጋሚ ሲናገር ነበር። ይህንን ተቀጥቅጠው ደሙ ፈሶ እዛው የኦርቶዶክስ ቤተክርስቲያን ዲያቆን አልቀበልም ለመስለ ማለት እሺ። አሁን ገብረ ዮሐንስን አወቀኛን ዘማሪ ቆይ እሱ ጋር እንመጣለን። ገብረ ዮሐንስን አውቀዋለሁ። አይነ ስውሩ አይደል? እና ኢየሱስ ስላለ እሱ ተደበደበ። ቆይ አይነ ስውሩ አይደል? ቆይ ገብረ ዮሐንስ ማለት ሮያል እየሰማኝ ነው። ገብረ ዮሐንስ ማለት አይነ ስውሩ ነው አይደል? አይነ ስውሩ ኦኬ፣ እመጣለሁ ወደሱ ጋር። እኔ ግን አሁን እነ ትዝታውና እነ በጋሻው ጋር እነ ዘርፌ ጋር ነኝ ያለሁት። እነሱ የወጡበት ጊዜ የተነሳው ነውጥ ማለት ነው። ኦኬ፣ ወንድማችን ትዝታውን እነ በጋሻውን ሲደበድቧቸው ነበር። ደሙን አፍስሰውታል። አይ ቲንክ ቦታው 4 ኪሎ ቅድስተ ማርያም ይሁን የተክለ ሃይማኖቱ ላይ ይሁን ቦታውን ብቻ ነው የተሳሳትኩት እንጂ አፍስሰውታል፣ ደብድበውቸዋል። ኦኬ፣ ስመሰክር አይኔን እንዳበራ ከለከሉኝ ስሙን እንዳልጠራ ብሎ የዘመረው እኛ ጋር ከመጣ ጴንጤ ከሆነ በኋላ አይደለም፣ ወደ ጌታ ከመጣ በኋላ አይደለም፣ እዛው ሆኖ ነው። ኦኬ፣ እነሱ ብቻ አይደለም እነ ኤርሚያስ ዲያቆን ኤርሚያስ ኪሮስ ማለት ነው እንዳትሰብኩ ብለው
ጥሩ እያወራን ወደ ሌላ መጥፎ ብልግና ምናምን ገባ ምናምን ላይ ትዝታው የተባረረው በሴት ነው። በሴት የተነሳ ነው እናውቀዋለን። ብራዘር እሱ በኋላ ነው ብራዘር። እኔ ኢትዮጵያ ውስጥ እያለው ነው የምነግርህ። ይሄ ኢትዮጵያ ውስጥ ያለውን ነው። ስለ ህይወት ድካም ከሆነ ብራዘር ማንም ደክሟል። እግዚአብሔር ልግለጠው ቢል ማንም እዚህ በማንም ፊት ማንም አይቆምም። እውነት ነጋገር ከተባለ በሴት ከተባለ እንደ ስንት አስማተኛና ስንት መተተኛ ስንት ከሴት ጋር ርኩሰት የሚያደርጉ ጳጳሳት የተቀመጡበት ቤተክርስቲያን አይደል? እሱን ተወው ብራዘር። ስለ ግል ህይወት ድካም ከተባለ ማንም በማንም ላይ እጁን እስከማያነሳ ድረስ ማለት ነው። ሳታውቅ ስላደረገችው ነገር ወይ ደግሞ ደግመሽ ልጅ ወይ በኃጢአትን አትስሪ በሰላም ወደ ቤትሽ ሂጂ ብሎ ያሰናበተ ጌታ ኢየሱስ ጋር ነው የመጣው ብራዘር። ማንም ኦርቶዶክሳዊ በዚህ ጉዳይ ላይ አፉን ከፍቶ በእግዚአብሔር ፊት በንጽህና ቆሞ ማንም ሊመሰክር አይችልም። ልብ በልና ስማኝ። ስለ ኃጢአት ውድቀት ከተባለ በግ ከነነፍሱ የቀበረ ጳጳስ አስማተኛ ጳጳስ አስቀምጣ ይሄ ልጅ እንደዚህ ሆነ ተብሎ ቢባል ምን ነው? የባህር ዳር ገብርኤል ቤተክርስቲያን አባይ ማዶ ገብርኤል ቤተክርስቲያን ማለት ነው በብፁዕ አቡነ አብርሃም የአህጉረ ስብከቱ ሊቀ ጳጳስ በሆኑት በሳቸው አህጉረ ስብከቱ ውስጥ የተቀመጠ በቴሌቪዥን ላይ አይደል እንዲወጣው ከገዳም ልጅቱን አምጥተው አስረግዘዋት ኮፒን የተወለደው አለ ዩቲዩብ አለ ቪዲዮ ማለት ነው። አባይ ማዶ ገብርኤል ማለት ነው። ቦታን የተቀየረላቸው ቦታን የተቀየረልን እስከምትታወቅ ድረስ ማለት ነው። እነ ቀሲስ ደበበ የሚባሉ አሜሪካ ሀገር አሁን በባለፈው ከሁለት ነው ከሶስት ሴት አይደል ወልዶ የተገኘው ብዙ ጊዜ ይታወቃል። ይሄ ስለ ግል ድካም እኔ አሁን እንደዚህ መሆኑ ብሎ እግዚአብሔር የምሕረት አምላክ ነው፣ ይምራቸዋል፣ ሁሉንም ይምራቸዋል በንስሐ ሲመለሱ። እሱ አይደለም እሱ አይደለም ደፍሯል። ሌላ የሆነች መነኩሴ ደፍሯል። በጣም ብዙ እሱ ይበርበር ከተባለ ሮያል እየበቃ ይበርበር ከተባለ አንድ ሰው በንጽህና የሚቆም ሰው ከተገኘ ጥቂት ማለት ነው። እና ዋናው ግን የተባረሩበት ይሄ ውጭ ሀገር ከወጣ በኋላ ተብሎ የተወራ አይደል? ዋናው የተባረሩበት ዋናው ከብዙ ልጆቿን ኦርቶዶክስ የምታባረረው ኢየሱስ ጌታ ነው ብለው አድምቀው ከዘመሩ ኢየሱስ ጌታ ነው ብለው አድምቀው ከሰበኩ ያባርረዋል። ይሄው ጳጳሳቱ እኮ እየወጡ እየተናገሩ እኮ የነበጋሻው መውጣት ብቻ እኮ አይደለም። እሺ እኛ በወጣን ጊዜ ማንም ኩታራ ወጣ ምናምን ነገር ብለዋል። እሺ ችግር የለው። እነበጋሻው ሲወጡ የወጡበት አሁን በሚሉት አይነት አይደለም። ይሄ ድብደባ እኮ የተደረሰው ይሄ መዝሙር ከመድረሱ በፊት አዲስ አበባ ውስጥ እኮ ነው ይሄ የሆነው። ኦኬ እሺ እነሱ እስከወጡ በኋላ ለምንድን ነው ጳጳሳትን የቁም እስር የምታስራቸው? ብፁዕ አቡነ በርናባስን እና ብፁዕ አቡነ ገብርኤልም ማለት ነው። ቤቱ ገፊ ነው፣ ማርያም ቤዛ አይደለችም፣ ኢየሱስ ነው ቤዛ ብለው በመስበካቸው ነው የተሰደቡት ማለት ነው። ማለት ይህንን ሌላ ከሌሎቹ ጋር ትከራከረዋለህ። እሱ ሳይሆን ግን እውነቱ ይሄ ነው። እንደው ዝም ብለህ በጠቅላላ ታይ እንጂ ስለ ሰው ድካም ለማውራት አይደለም። ግን የሌላቸው ናቸው። ኢየሱስ ሲባል ዝም ብለው ጴንጤ ምናምን እያሉ የሚተቹ ምናምን ናቸው እንጂ ማነው ነው አንዳንዶቹ አይባልም። ሮያል ልክ ነህ። አንዳንዶቹ ሳይሆን የሚበዛው ህዝቡ የጌታ ስም ሲጠራ ተቃዋሚ እንዲሆን አደራጅተውታል ወይ ደግሞ አሳምፀውታል። እውቀት የሌለው ነው። እውቀት የሌለው ኖ ህዝቡ እውቀት የለውም። እሺ እውቀት አለኝ ብሎ ያለው መምህሩ ለምን እንደዛ ብሎ ያስተምራቸዋል? ለምን እንደዛ ብሎ ይሰብካቸዋል? እኮ በስመ መምህር ምን እውቀት ያለው ላይኖሩ ይችላል እኮ ዝም ብሎ አሁን ቅድም ሲከራከሩ እንዳየው ላሊበላ ምናምን የምትለው አይነት እኮ የቤተክርስቲያን ዘበኛም እኮ እውቀት አለኝ ይላል። ሁለት ግዕዝ ካወቀ ችግሩ እኮ ያ ነው። ግን እኔ እውነቱን ስነግርህ ኦኬ አንተ አንዳንዶቹ ብለሃልክ እንጂ የሚበዛው ህዝብ ግን ከአንተ ልጅ ጀምሮ ልጆች በቤታቸው ውስጥ በየትኛውን ቦታ ላይ በኢየሱስ ስም ማለት ጀምረዋል። ይሄ ልጅ የጠራችው ስም በማህፀን የሰራት አምላኳን ነው። አንተ ይህን ልጅ ስሙን እንደዚህ ብላ በመጥራቷ ደስ ነው ያለህ ጌታን ስለምትወድ ማለት ነው። አዳምጠኝ። እናቴ እኮ የቤተክርስቲያን በጣም የቤተክርስቲያን ሰው ናቸው ጥግ ድረስ እና አሁን ልጄ ምናምን ነገር ሰው በኢየሱስ ስም ምናምን ስትል ምንም እናቴ ምንም ነገር መጥፎም ነገር ብላትም አይቃወም። ለምን እንደዚህ ብላም ለምን ትቃወማታለች እንዴ? አምላኳን መጥራቷ ተባረኪ ማለት ነው። የሚበዛው ህዝብ ለምን እንደሚቃወመው ብለን ስንል ህዝቡ ስለማያውቅ ብቻ አይደለም። ሮያል ኦኬ አብዛኛው ህዝብ መጽሐፍ ቅዱስ አያነብም አላነበበም። ይሄ ምንም የሚታወቅ ነው። የሚያበረታታም አገልጋይም የለም። መጽሐፍ ቅዱስ አንብቡ ተብሎ እኔ እስከማውቀው ድረስ አይበረታታም ህዝቡም ማለት ነው። አገልጋዮቹ አንብቡ ብሎ አይሉ። ኦኬ ሁለተኛ ከኛ ከወንጌላን አማኞች ጋር ባለ እሰጥ አገባ ኢየሱስ ተብሎ ሲባል
ጴንጤ። ማርያም ተብሎ ሲባል ደግሞ ጴንጤን የማይመለከት ኦርቶዶክስን ብቻ የሚመለከት፣ ኢየሱስ ተብሎ ሲባል ጴንጤን ብቻ የሚመለከት ኦርቶዶክስን እንደማይመለከት ማሳያው ብለህ ካልክ አሁን የባለፈው የቲክቶክ አዋርድ ላይ ሽልማት ላይ የነበረውን አይተሃል። ጴንጤዋ ወታ ኢየሱስን ጌታ ኢየሱስ ክርስቶስን ተቀበሉ ያድናል ተብሎ ሲባል ያፏጨው ህዝብ ቁጥር አይተዋል። ትንሽ ነው ያጨበጨበው ያፏጨው። ከዛ ውጭ ተራጋሚው ነው የበዛው። ያኛው ደግሞ ወጥቶ ተሸላሚ የተባለው ደግሞ ማርያም ማርያም ብሎ ሲል ጣሪያው ተነቅሎ እስኪሄድ ድረስ የነበረውን ጭብጨባና ፉጨት አይተሃል። ያንን ጭብጨባና ፉጨት ያስተጋባው ማን ነው? ኦርቶዶክስ ነው። ማርያም ማርያም ተብሎ ሲባል ይሄ ነገር መሰለህ ኤርሚያስ እንድታየው ምን ያህል ልዩነት እንዳለና ምን ያህል እንደማይፈለግ ማለት ነው። እልህ ውስጥ እያስገባችሁ እናንተ እያስገባችሁት ነው ህዝቡን እኮ። አሁን ለምሳሌ ለማርያም የሚገባውን ክብር አዳምጥ ልጨርስ። ለማርያም የሚገባውን ክብር አለመስጠት። ምን አይነት ክብር? ለምሳሌ የሚገባት ክብር ምንድን ነው? እኛ ብዙ ብቻ ብዘረዝርልህ ያው ከኔ እውቀት በላይ ስለሚሆን እንዴት አድርገን እንስጥ? እኔ ይኸው ንገረኝ። ጌታ እግዚአብሔር ምስክሬ ነው። ከነገ ጀምሮ ሲያደርገዋለሁ። እንዴት ብርግዬ ለማርያም ምን አይነት ክብር በምን አይነት መንገድ ልስጣት? እናንተ የምትሰጡት በምን አይነት ሰጣትን ክብር ስለማሰጡ ምን ሆናል መሰለህ? አንተ ለምሳሌ አንድ ሰው የምትወደውን ነገር እንትን ሲልብህ ምን ትሆናለህ መሰለህ? የበለጠ እናንተ የምትሰጡት ክብር ለማርያም የምትሰጡት ክብር እኛ የማንሰጠው ክብር ምንድን ነው? የሚገርም ነገር ማርያምን የበለጠ እንድንወዳት የበለጠ ክብር እንድንሰጣት ነው የሆነው። እንደውም እኔ ክብር ልስጣት እንዴት አድርጌ ክብር ልስጥ? ሮያልዬ ይኸው ጌታ እግዚአብሔር ምስክር ከልብ ቅንነት መነገር በምን አይነት መንገድ ክብር እንስጣት? እሺ እንደዛ ካልከኝ ለምሳሌ ለማርያም ክብር መስጠት ማለት ትርፍ ነገር ሳይናገሩ ለምሳሌ ሳይተቹ ብዙ የሚተች ነገር አያለሁ። ለምሳሌ ማርያም ከኢየሱስ ክርስቶስ ውጭ ልጆች አላት ምናምን እያሉ ብዙዎቹ ያለ የዘላለማዊ ድንግልና ያላትን እናት የማሳነስ ነገር በፕሮቴስታንቱ ዓለም ምናምን አለ። ይሄ ነገሮች ምን ያደርጋል መሰለህ? ወደ እልህ እየወሰደው ህብረተሰቡ ለማርያም እንዲህ አሁን እኮ ምን የሆነው ምን ብለን ዘላለማዊ ድንግል ነች ብለን ስንል ነው ክብር የምንሰጣት? አሁን ማለት ከሰዎች የበለጠ አምላክ ኢየሱስን አምላኬ ነው ያለ ሰው በቃ ለሷ አሁን እኔ ማርያምን ከነገ ጀምሮ ተነስቼ ዘላለማዊ ድንግል ናት እያልኩኝ ብሰብክ ብናገር ማርያምን አከበርኳት ማለት ነው? አይደለም። ማርያም ክብር ያላት እናት እንደሆነች እሱን ማቃደ እኮ ጌታ እኮ ያከበራት እና ቅድስት እናት ነች። ቅድስት እህታችን ነች። እኛ በክርስቶስ ኢየሱስ በማመኗ የተቀደሰች በክርስቶስ ኢየሱስ በማመኗ የዳነች በጌታ እናታችን በጌታ እህታችን ብለን ብንጠራት የማናፍርባት ደግሞ የምንጠራት ናት። ሳራን እናታችን ብለን የጠራን የጌታችንን እናታችን ብለን የማንልበት አንዳችን ምክንያት የለም። ይሄ በእኛ በመድረኮቻችን ላይ የምንሰብከው ነው። አንድ ጴንጤ በዚህ ጉዳይ ላይ ገንበሩን የሚቆሰጠር የለም። የጌታዬ እናት የአማኑኤል እናት የኢየሱስ ክርስቶስ እናት ለጴንጤዎቹ እናት ናት ተብሎ ቢባል እስኪ የሚቃወም ካለ ከታች ይጻፍ። የለም ኦርቶዶክሳውያኑ ካልሆኑ በስተቀር ማለት ነው። ጴንጤን ለማስጠላት ካልሆነ በስተቀር አንድ ጴንጤ የሚል የለም። እኔ እንግዲህ ሰባኪ ነኝ ብራዘር፣ የመድረክ አገልጋይ ነኝ። እንዲህ አይነት ነገር እኛ ቤት የለም። ምን ይሁንልን ብለን ነው የጌታን እናት የምንጠላው? በፍጹም አንጠላም። የዮሐንስን እናት ኤልሳቤጥን በጌታ እናታችን እህታችን ብለን ከጠራን፣ ሳራን እናታችን እህታችን ብለን ከጠራን፣ የሳሙኤልን እናት ሐናን እናታችን ብለን ከጠራን፣ የጌታችንን እናት ማርያምን እናቴ ብዬ ለመጥራት አንድ ቀንም በክርስቶስ እናቴ ናት በክርስቶስ እህቴ ነች ብዬ ለመጥራት አንድ ቀንም አፍሬባትም አላውቅም፣ አላፍርም። በዚህም ፊቱን ያኮሳተረ ጴንጤ በሰማይ በምድር አታመጣም ካለ ያን ሰው ፊት ለፊት አስገብቼ ዲቤት ቀጥታ ከዛ ሰው ጋር ስገባ ታያለህ። እንረባረብበታለን አልኩ። ምክንያቱስ የከበረች እናት መሆኗ እናውቃለን። ኦኬ አሁን ታዲያ ማርያምን እኛ እንደምናከብራት እናንተ አታከብሯትም ብላልክ። እኔ ከነገ ጀምሮ ማርያም አሁን ቅድም እንዳልከው ዘላለማዊ ድንግል ናት ብለን እንላታለን ብለህ ስትል እሺ እኔ እናንተን ተከትዬ ዘላለማዊ ድንግል ናት ብዬ ስብከት ልጀምር ልበል። ስብከት ስጀምር የመጽሐፍ ቅዱስ ክፍል ማግኘት አለብኝ፣ መነሻ ሀሳብ የሚሆነ ማለት ነው። ዝም ብሎ በቃ ማርያም ዘላለማዊ ድንግል ናት ብያለው ብሎ የሚል ስብከት ይዤ አልወጣም እና በመጀመሪያ የመጽሐፍ ቅዱስን ክፍል ማንበብ አለብኝ።
ዘላለማዊ ድንግል ለመሆኗ የሚናገርበትን የመጽሐፍ ቅዱስ ክፍል ጥቅሱን ማግኘት አለብኝ፣ መጽሐፉን ማግኘት አለብኝ። እሱን ክፍል አንብቤ ከሆነች አነባዋለሁ። ይኸው ወገኖቼ፣ ይሄ ማለት በትንቢተ ኢሳይያስ መጽሐፍ ምዕራፍ 51 ላይ እንደዚህ ተብሎ ተጽፏል፣ ወይ ደግሞ በኤርምያስ 13 ላይ እንደዚህ ተብሎ ተጽፏል፣ ወይ ሕዝቅኤል ላይ ከሆነ ያገኘሁት ብቻ ያገኘሁትን መጽሐፍ ጠቅሼ ይኸው ከዚህኛው ቁጥር እስከዚህኛው ቁጥር ድረስ የጌታን እናት ማርያምን ዘላለማዊ ድንግልናዋን ፍንትው አድርጎ የሚያሳይ መሆኑን ከዚህ በኋላ ባለን ጊዜ የእግዚአብሔርን ቃል በጥሞና እናያለን። በኋላ ጥያቄ ያላችሁ ሰዎች ገብታችሁ ትጠይቃላችሁ ብዬ እጀምራለሁ ማለት ነው። ህዝቡ ፊት ስናገር መረጃ ያለው ነገር ስለሆነ ቃሉን አነባዋለሁ። አሁን ስለዚህ እናንተ ማርያም ዘላለማዊ ድንግል ናት ብላችሁ ስትሉ መረጃ አምጡ እኮ ብለን ስንል የለም። ሮያል ይሄ ነው የቸገረው። ማርያም አማላጅ እናከብራታለን ብላችሁ ትላላችሁ። ኦኬ እሺ፣ ምን ትሏታላችሁ ብለን ስንል አማላጅ ብለን እንላታለን። መረጃ ስጡን ብለን ስንል የለም። አሁን እኮ ጌታ እግዚአብሔር ምስክር እኮ አልኩ። ማርያም አማላጅ ነች። ኦኬ ልመን፣ ግን የመጽሐፍ ቅዱስ መረጃ ስጡን ብለን ስንል የለም። እና አሁን እንኳን አይደለም ለሌላ ህዝብ ማርያም ታማልዳለች ብዬ ልሰብክ ቀርቶ አይደለም እኔ ይህን ማርያም ታማልዳለች ብሎ የሚለውን ቃል እንዳምነው መረጃ ግራውንድ ሊሆነኝ የሚችል ምንም የመጽሐፍ ቅዱስ መሰረትነት የለም። እንኳን ለሌሎች ላስተምር ቀርቶ አይደለም፣ እንኳን ለሌሎች ላሳምንበት ቀርቶ አይደለም፣ እኔ ራሱ ላምንበት የምችል ምንም አይነት መጽሐፍ ቅዱስ መረጃ የለም። ምን ብዬ ጴንጤውን ታዲያ ማርያም ታማልዳለች ብዬ ልበል? መጽሐፍ ቅዱስ ላይ ቢኖር እውነቴን ነው ብዬ የምልህ ነገ እንፋለጣለን አልኩ ከጴንጤ ጋር። ምን አገሩ ይጨሳል እንጂ እኛ ጋር እንዲህ የሚባል ቀልድ የለም። መጽሐፉ ላይ ላለ እውነት ታማኝ ነው የምንሆነው። ግን ከየት ላምጠው? መጽሐፉ ጥቅሱን ባገኝ ዳጊን አልፈራውም፣ ብሩክን አልፈራውም፣ ቤካን አልፈራውም። የፈለገኝ ጫጩ ከፈለጉ ዳኒም አይዞ ብሎ ይበለኝ፣ እዚሁ እንፋለጣታለን። መጽሐፉ ብሏላ የማርያምን አማላጅነት መጽሐፉ ካለው ማን ነው ዳጊ? ማን ነው ዳኒ? ማን ነው ብሩክ? ማን ነው ቤካ? ማን ነው ኤርሚያስ? ማን ነው ጴንጤ ቢሆን መጽሐፉ ላለው ነገር አሜን ብለን እንቀበላለን። አሁን ግን ማርያም ታማልዳለች ብዬ ብሎ የሚለውን ኦርቶዶክሱ ማርያምን ሲያከብሯት ማርያም ታማልዳለች ብለው እንዳሉት ዘላለማዊ ድንግል ናት ብለው እንደሚሉት የመጽሐፍ ቅዱስ መረጃ ጥቅሱን ስንላቸው በሌለበት እኔ ይህንን እንደ ኦርቶዶክሶቹ እኔም ማርያምን ላክብራት ብዬ ብል ወጥቼ ምንድን ነው ብዬ የምለው ከእናንተ ኮርጄ ማርያም ታማልዳለች። እሺ ኤርሚያስ መረጃ ትክስጠን ይለኛል። ዳጊ ነገ አበሳይ ሊያሳየኝ ማለት ነው። ብሩክም ሊጠዘጠዘኝ መረጃ ስጠን ይላል። እኛ ኦርቶዶክሳውያንም ጠይቀን ለዘመናት መልስ አጥተናል። አንተ ደግሞ ይኸው ገብተህበታል። በል እንግዲህ ጭቃ ውስጥ የቆመ መኪና ይመስል እዛው ቆመ ትቀራለህ ወይ ትሰጠንና ጎትተን እናወጣለን። ስጠን መጽሐፍ ቅዱስ መረጃ ብሎ ቢለኝ ከየት አባቴ አምጥቼ ለብሩክ ሰጠዋለሁ? ያሰቃዩኛል አልኩ። ከየት ነው ያመጣኸው? እኛንም አሳየንና እኛ ምንመን የተጻፈውን አሳየን ብለው ቢሉ ከየት አመጣለሁ? እሱ እውቀት ያላቸው ያስረዱሃል። መነጋገር ይችላል። ይኸው እስካሁን ያስረዱን እኮ የሉም። እስካሁን ያስረዱን የሉም። እኔ ሁሉ እውቀት ያላቸው ጋር እሱን ትነጋገራላችሁ። እኔ ባለፈውም የነገርኩህ ስናወራ እኔ ጴንጤ አልሆነ ምናምን ብዬ ያልኩህ ነገር ነገር ይሉ ብያለሁ። እና ዋናው ምክንያቴ እመቤታችን ነች። እመቤቴ በጣም በፍቅር ነው የምወዳት። ይገርምሃል። እኛም እኮ እንወዳታለን። ልነግርህ የምችለው ማለት ነው እኔ አሁን ለምሳሌ ጴንጤ መሆን ጴንጤ ካልሆነ አንድ ሰው ገነት አይገባም ይባል። ገነት ይቅርብኝ እመቤቴን ከምተዋት ይሄን ያክል ነኝ። አይገርምም? ገነት ይቅር በቃ የሰማይ ቤት የሚባል ለእሷ ካለ ፍቅር የተነሳ በቃ እመቤቴ ከምተዋት ገነት የሚባለው ራሱ በአፍንጫ ይወጣ ምል ሰው ነኝ። ሲጀምር ወደ ኢየሱስ ክርስቶስ መተህ የምትተዋት ማርያም አለች አይደለም? ኖ ኢየሱስ ጴንጤዎች እኛ ኑ ብለን የምንለው ሰውን ሁሉ የምንጠራው ወደ ጌታ ነው። ወደ ኢየሱስ መተህ ልጇን አምነህላት፣ ልጇን ወደህላት፣ ልጇን ጌታዬ ነው ብለህላት ተቀብለኸው የህይወት አዳኝ፣ የህይወት መሪ፣ የህይወት ቤዛ ሆኖ የምትተዋት የጌታ እናት ማርያም አለች። በደንብ ማን ስለተወ ክብር የማይሰጣት ማህበር ጋር መቀላቀል ምን አይነት ክብር? ምን አይነት ክብር? እግዚአብሔር ምን አይነት ክብር? ማህበር ጋር ከየታም እሱን ለምን የተጻፈ አሳዩን እኮ ነው ሮያል እያለ እኔ
ኢየሱስ አማላጅ ለመሆኑ የመጽሐፍ ቅዱስ ጥቅስ ከብሉይ እስከ አዲስ ኪዳን ግጥም ምን ያለው ሐዋርያቱ እየተቀባበሉ ነው የጻፉት። የተጻፈ አለ፣ የተጻፈ ሪትን የተደረገ በታመኑ ሐዋርያት። ልብ በል ጴጥሮስ እና ዮሐንስ ጸሐፍት ሐዋርያቱ ኦርቶዶክስም ጴንጤም ካቶሊክም አይደሉም። በስጋ አይሁዳውያን ናቸው። ጌታ የጠራቸው አገልጋዮች ናቸው። ሲጽፉ በመንፈስ ቅዱስ እየተመሩ ነው የጻፉት። ኦኬ። ኢየሱስ አማላጅ ለመሆኑ ኢየሱስ ቃል ተጠቅመው ጽፈውለታል አዲስ ኪዳን ላይ ማለት ነው። ማርያም ግን አማላጅ ለመሆኗ አንድም ቦታ ላይ የጻፈ ሐዋርያ የለም። ካለ እኔ ሮያል ጌታ ኢየሱስ ምስክሬ ነው ቃል እገባልሃለሁ በሰማይ በምድር ጌታ ፊት ከነገ ጀምሮ አይደለም ከነገ አሁን እኔ ጋር ምሽት ስለሆነ ቆይ እኔ ጋር ሌሊት ስለሆነ ቆይ ልንገርህ እኔ ጋር ሌሊት ስለሆነ ጌታ በእግዚአብሔር ምሕረት ተኝቼ ስነቃ በኢትዮጵያ ምሽት ላይ ማለት ነው ቀጥታ ካሜራዬን ከፍቼ የማርያም አማላጅነት ይኸው ብዬ ለዚህ ከሃዲና መናፍቅ ተብሎ ለሚባል ለወገኔ ለጴንጤው እንድሰብክ እኔን ሊያስተማምነኝ የሚችል ጥምን የሚያረካ ለጥያቄ መልስ ለእምነቴም እውቀት የሚሆነኝ ለሌሎችም ሰዎች ወጥቼ ለጴንጤው ስናገር ሊያሳፍረኝ የማይችል የመጽሐፍ ቅዱስ አስተማማኝ የሆነ ጥቅስ ስጡኝ ነው ያልኩት። የለም በዘመናት መካከል እንደ ማቱሳላ 969 ዓመት ለእያንዳንዱ ኦርቶዶክሳዊ ሰባኪ ቢጨመርለት ይህን ጥቅስ አያመጡትም። የለም። ለምን? ማርያም አማላጅ ስላይደለች ማለት ነው። ናት ተብሎ ስላልተጻፈ። እኔ ደግሞ አንዳንድ ጊዜ በህይወት ዘመን እርግጠኛ የምትሆንባቸው ነገሮች አሉ አይደል? ለምሳሌ በምን እርግጠኛ ነው? በልጅ አትደራደርም። ልጅና ለምሳሌ ሚስት ብትሆን ድንገት ነገ እንድንለያይ እንችላለን ምናምን ልትል ትችላለህ። ወይ ደግሞ እናት ከሆነች እናት ከሆነ ልጅ ከሆነ ግን በዛ የምትደራደርባቸው አይደሉም። ምክንያቱም ልጅ ለመሆኗ አስተማማኝ መረጃ ስላለ ነው አይደል? ልጅ የሆነ መሆኗን ያወቀው ማለት ልጅ መሆኑን ታውቃለህ እንጂ እኮ ልጅ ለመሆኗ አስተማማኝ መረጃ አለ አይደል? አንተ ለሁሉም ነገር አስተማማኝ መረጃ አንደኛ ሚስትህ ከአንተ መፀንሷን ስለምታውቅ ነው። ሁለተኛ አስተማማኝ መረጃዋ ራስ ልጅ ስለሆነ ልጅ ከአንተ የተካፈለችው ነገር አለ የለም? በተክለ ሰውነቷ ላይ ለምሳሌ ፊቷ፣ አቀማመጧ ወይ እጇ፣ እግሯ ምናምን ነገር ምኗ ይመስላል? አሁን ልጅ እንደው በትንሹ ከተክለ ሰውነት እንመሳሰላለን በጣም አይናችሁ ትመሳሰላላችሁ። ይሄ ተጨባጭ የሆነ መረጃ ነው። መረጃ አይደለም ሮያልዬ ነው እንጂ መረጃ ነው። አየህ። ስለዚህ ልጅህን ልጄ ነች ብለህ ካፌ ይዛት ብትሄድ፣ አውሮፕላን ላይ ይዛት ብትወጣ፣ አውሮፓ ይዛት ብትሄድ፣ ቤተክርስቲያን ይዛት ብትሄድ፣ በመዝናኛ ስፍራዎች ይዛት ብትሄድ ልጄ ነች ብለህ ስትናገር ትውልድ የሚያምንህ አፍህን ሞልተህ ደረትህን ነፍተህ የምትናገርበት ምክንያት አንደኛ ተጨባጭ የሆነ መረጃ አለህ። መረጃ ደግሞ እጅህ ላይ ይዛት ወይ አቅፋት የምትሄደው ልጅህ ራሷ ናት። አይናችሁ ኮፒ ነው ወይ ደግሞ የጣቶች የእግሮቻችሁ አቀማመጥ እንደዛ ነው። ወይ ደግሞ አንዳንዴ ልክ እንደዚህ ኮፒ የሆነ ትወጣለህ። እኔ አሁን ከ10 ልጆች አባቴ ወልዷል። ሁለተኛ ልጅ ነኝ። በቃ ምኑም ፀጉር፣ ፊት አቀማመጥ፣ የእጅ የእግር እንዳለ ከእናቴ ምንም ደም ካልሆነ በስተቀር ምንም አልመስልም። እናቴ እሷ ቀይ ብስል ናት፣ አባቴ ጠይም ነው እንደኔ እና ኮፒ ነው የሆንኩትኝ። ሌሎች ወንድሞቼ ደግሞ በሙሉ አያቶቼ ጋር፣ አክስቶቻቸው ጋር፣ አጎቶቻቸው ጋር፣ እናቴ ጋር ምናምን ነገር ሄደዋል። አየህ፣ ምንም ይሁን ምንም የተካፈሉት ነገር ስላለ ዘር ስላለ አንዳንዱ እንኳን ይጣራ እንኳን ከተባለ በዲኤንኤ ይጣራል። ታንጀብል የሆነ ተጨባጭ መረጃ አለ ማለት ነው። ስለዚህ ልጄ ነች ብለህ ስትል መረጃ አለ። በተክለ ሰውነቷ ላይ በውጭ በሚታይ ያያችሁት ግንባሯና ግንባሩ በደግነ ኮፒ የሚመስለው ምናምን ነገር ብሎ የሚል ማለት ነው። ቅድም አሁን ሚስቴ የአንድ ሰው ፎቶ እያየች ነበረ። እዚህ ካለች እህትየው የእሷን ነበር እያየች ያለችው የሰላምን ማለት ነው። እና ባልና ሚስት ይመስላሉ አይታችኋል ፎቶ አለች። እስኪ አይመሳሰሉም? ወንድማማች አይመሳሰሉም? እኔም ዛሬ ነው ያየሁት እንደዚህ በደንብ አጥርቼ ማለት ነው። ይመሳሰላሉ ወንድሞች እህቶች? ወይ ለእኔና ለሚስቴ ብቻ ነው?
ስንት ሰው 4 ሰው 5 ሰው ይመሳሰላሉ አለ። ሰላምዬ ማለት ነው እህትየው ማለት ናት። ባለቤቷ ነው። የፊታቸው አቀማመጥ ምናምን ነገር ይመሳሰላል አይደል? ኦኬ ልብ በሉ። ሰው እንደዚህ እንኳን በእንደዚህ እንኳን አጋጣሚ ይመሳሰላል። አንተ ልጅህ ልጄ ናት ብሎ ለማለት ታንጀብል የሆነ መረጃ አለ። እኔ ማርያም ታማልዳለች ብዬ ለማለት ታንጀብል ተጨባጭ መረጃ አጣው ከመጽሐፍ ቅዱስ ላይ እና እንዳልሰብክ ተከለከልኩ ማለት ነው። መረጃ በሌለበት በቃ አሁን ሮያልዬ እንዳልከው በቃ ዝም ብለህ በተፈጥሮ የምታምነው አለ አይደል? ኤርሚ ብለህ እንዳልከኝ እኔም መጥቻውን ለጴንጤው እዚህ ጋር ሀሳቤን ገልብጬ እንግዲህ ከዚህ በኋላ ማርያም ታማልዳለች እያንዳንዳችሁ ጴንጤው የዳር ያዙ ብዬ ብል በቃ እና በቃ እኔ በተፈጥሮ አለ አይደለ? በተፈጥሮ የምናምነው አለ አይደል ብዬ ብል መረጃ አምጣ ነው ብሎ የሚለኝ ህዝቡ በቃ ያለ መረጃ አያምንም። መረጃ ምን አይ መረጃ ላምጣላችሁ ዲኤንኤ ምናምን ኖ የመጽሐፍ ቅዱስ መረጃ አምጣ ነው ብሎ የሚለው ጴንጤው መጽሐፍ ቅዱስ መረጃ አምጣ የቱ እንደዚህ ነው ባልልህም መጽሐፍ ቅዱስ ላይ ለምሳሌ ጻድቃን ሲያማልዱ እንደገና የወይን ጠጁን አማለደች የሚለው ምናምን ቦታ አለ። የለም ወይን ጠጁም ጋር አላማለደችም። ማማለድ ብሎ የሚለው ቃል ካወቀው ብላላለች አልቆባቸዋል ማለት ነው። እንደ ማማለድ ማለት ታዲያ ሮያል እኮ የዛን የነሱን ችግር መናገር ማለት ነው። አልቆባቸዋል ማለት ነው። ማማለድ ማለት እኮ ታዲያ እነሱ እንደሌላቸው አልቆባቸዋል ብሎ ማለት ማማለድ ሆኖ አያውቅም። ማማለድ ብሎ የሚለው ቃል ማስታረቅ ነው አይደል? ቀጥታ ትርጉሙ የተጻፈው ማስታረቅ ነው። ማስታረቅ ነው። መማለድ ማለት ለምሳሌ እኔ አሁን የገጠር ልጅ ስለሆንኩ ደጋግሜ ስናገር ስለሰማ እውነቱ ያ ስለሆነ ማለት ነው። አያ ከሌ ካቶ ከሌ አማልደኝ ብሎ ካለ ምን አለኝ ምን በለኝ እያለ ነው። አስታርቀኝ እያለ ነው። አምላክን ከመውለድ በላይ ምን አለ? አምላክን መውለድ አማላጅ እንድትሆን አድርጓታል ይላል መጽሐፍ ቅዱስ። ከዛም በላይ መሆን ትችላለች። አምላክን ከወለደች አይልም። እግዚአብሔር ያላላትን ለምን ነው ብለን የምንለው እኛ ሮያል። ግን እኔ አሁን ድጋሚ መጽሐፍ ቅዱስ ራሱ ቢጻፍ ለመቤት ያለኝ ነገር በቃ ነገርኩ። ግድ የለም ግን ይሄ ፍቅርህ ይሄ መውደድ በእውቀት ላይ የተመሰረተ ሆኖ ይህን ፍቅርህ ለሰዎች ሼር ስታደርግ ለእኔ አሁን ስታጋራኝ እዚህ ላለ 550 ሰውን ስታጋራ በእውቀት ላይ የተመሰረተ ቢሆን ፍቅርህ በእውቀት ላይ የተመሰረተ ፍቅርህ በማስረጃ ላይ የተመሰረተ ፍቅርህ በእውነት ላይ የተመሰረተ ፍቅርህ ለሰዎች ሁሉ ጭምር ገልጠህ በአንደበት ብቻ ልትናገረው የምችለው ሳይሆን ገልጠህ ልታስነብበው በምችል እውነት ላይ የቆመ ቢሆን ጠይቃለሁ። እኔ ምዕራፍ ምናምን ስለማልይዝ አንዳንድ ነገሮች ነው እንጂ በቃ እሱን ጠይቅ። እኔ ግን ልንገርህ ይኸውልህ የአባቶቼ አምላክ ቅዱስ ልዑል እግዚአብሔር ምስክር ነው። በእግዚአብሔር መጽሐፍት ውስጥ ማርያም ታማልዳለች ብሎ የሚል ብሉይና አዲስ ኪዳን አይደለም 66-80 ያዱ ፈልገው ይዘው ይምጡ። ቅዱሳን አያማልዱም። አንድ ጥቅስ አያመጡ። ቅዱሳን ነው ስለ ማርያም ነው እያወራን ያለ ነው። አንድ ጥቅስ አያመጡ። ውስጥ ነች እሷ አይደለችም። አለመሆኗን እንደዚህ ብላለች ቤተክርስቲያኒቱ። የአቢ ክብራ ለማርያም እንኩሎሙ ቅዱሳን ብላለች። ይሄ ነው አየህ። አደጋው ደግሞ ሌላ ይሄ ነው። ቅዱስ አይደለች ማለት የአቢ ክብራ ለማርያም የማርያም ክብር ከቅዱሳን ሁሉ ክብር ይበልጣል። ስለዚህ እሷ መትሕተ ፈጣሪ መልዕልተ ፍጡራን ናት። ከፈጣሪ በታች ከፍጡራን በላይ ናት ብላ ከፈጣሪ በታች ከፍጡራን በላይ ከቅዱሳን በላይ የሆነ ራሱን የቻለ ለእሷ ብቻ የተከለለ ክልል አለ። የአቢ ክብራ ለማርያም እምኩሎሙ ቅዱሳን ብላለች ቤተክርስቲያኒቱ። ስለዚህ ከቅዱሳን እኩል ነች ብለህ ብትል አይደለችም፣ እኩል አይደለችም ብላለች። የአቢ ማለት ትበልጣለች ማለት ነው። ከሱራፌልም ትበልጣለች ብለዋል። ስለዚህ ከመላእክት እኩል ናት ብለህ ብትል ትበልጣለች ከእነሱም ብለዋል። ከቅዱሳን እኩል ነች ብለህ አሁን እንዳልከኝ አይ ኖ በቤተክርስቲያኒቱ ትምህርት ይዛለሁ አይደለችም። ምክንያቱም የቅዱሳን ክብር የማርያም ክብር ከቅዱሳን ሁሉ ክብር ይበልጣል ብላለች። ስለዚህ አይደለችም ማለት ነው። ብቻ ምን አለ መሰለህ አንዳንድ ጊዜ አንዳንድ ሰዎች በፍቅር አበዱ ሲባል ሰምተህ ታውቃለህ አይደል? ያለመርሳት እኮ ነው። ያችን ሴት ያለመርሳች በቃ ውስጡ ገብታ አልወጣ ብላው አረሳ ብሎ ያብዳል ሰው እና እኔም ደግሞ ልክ ለማርያም ያለኝ ፍቅር ከዛ ኤክስትሪምሊ ከዛ የባሰን እና ግን የማርያም ፍቅር በውስጤ የገባው ሮያልዬ በውስጤ የገባው የማርያም ፍቅር በእውቀት ላይ የተመሰረተ አይደለም።